ስለማይገባው ነው እንጂ እሷ እኮ ሌላ ሰው ያግባኝ አይደለም የምትለው። አግባኝና አውጣኝ ከአባቴ ቤት ነው እያለችው ያለችው። ማዘር አነጋገሮት በጣም እኮ ነው የሚያስቀው። እንዴት ነው የሚሉት? እንደዚህ ግን ያስከበሯት መስሏቸዋል በእናንተ ቤት ማለት ነው። እኔ መወሰን ያለብኝ ወስኛለሁ። ውሳኔ ላይ መድረስ አለብኝ። እንለያይ ያለችበትን ፓርት በየቦታው ስትሄዱ አለመድከማችሁ እውነት ጀግና ናችሁ። የምሬን ስነግራችሁ ማለት ነው። ታዲያ እንደዚህ አድርገህልኝ አልነበረማ እንዴ? ለጋሺ ምንድን ነው ያልሽው እንዴ? እንደዚህ አድርገህልኝ ምናምን ምን ማለት ነው? ባላደርግልሽ እኔን ላትቀርቢ ነው ላትና እንዲህ ከሆነ እኔ ወይ ብሩክ አለማየሁና ወይ ሃይማኖት ታደሰ ግራን ጋቡን እኮ ዘንድሮ እንዲያደርግልኝ አይደለም ምናምን ሊባል አይገባም። ለጋሺ ያልሽው ነገር አለ አይደል? ሃይሚ የምትለው ብቻ ነው የሚያደርገው። ስለዚህ እሷ ከምትለው ውጪ ምንም አይነት ነገር ማድረግ አይፈልግም። እንግዲህ ፈጣሪ ብሎልሽ ያመጣሽው ብሩኬ፣ አሁን አይደለም ያለፈውን ነገር አናወራ ብሩኬ፣ በእናትህ በቃ ተው። ለምን ያለፈው አልፏል አይደለ? ይወጋ ቢረሳ የተወጋ ይረሳ። ሁለታችሁም ተወጋጉ፣ አንዳንድ መርፌ ተወጋጉ። በቃ የወጋ ቢረሳ የተወጋ ይረሳ። እኔም እኮ አረሳም፣ እኔም እኮ ተወግቻለሁ አይደል እንዴ? እኔም እኮ አረሳም። ብዙ ነገሮች ሆነውብኛል። ወግቼሽ ምናምን ሊሆን ይችላል፣ ግን ብሩኬ አሁን ተው በቃ ነው። ቡቡዬ ወግቼሽ ሊሆን ይችላል ይላል፣ እሷ ተወግቻለሁ ትላለች። ምንድነው እዚህ ጋር ማቆም አለብን። ምን ላይ ታለብን? እኔ ልሰናበት ነው፣ ለመጨረሻ ልሰናበት ነው። እሺ በእርግጥ ጨርሰናል። ለአንዴና ለመጨረሻ ነው የቀረሁት። የመጨረሻ ውሳኔ ላይ ከዛሬ ጀምሮ ደግሜ አላገኘውም፣ ከሱ እንዳልቀጥል ለአንዴና ለመጨረሻ እንደዚህ ይሆናል ብዬ አስቤ ማላቅም። በቃ የመጨረሻ ንግግር ነው። ከዚህ በኋላ አብረን መስራታችን በጣም የተገረምኩበት እውነት የዛሬ ወር ምናምን የነበረው ሁሉ ነው እንግዲህ ማለት በቃ እውነተኛ ነገር የሚከታተል ሰው ብሩክና ሃይማኖትን የሚያውቅ ሰው የምትናገረውን ነገር በራሷ በአንደበቷ በተናገረችው ነገር ነው መግለጽ የሚችሉት። አንዳንድ ኦዲየንሶች ደግሞ እኔ ለሃይሚ እናት ነኝ ምናምን የሚሉ መግቢያ ላይ ያረኩላችሁን ስሙ። እነሱ አሁን ትናንትና አፍረው ምን አሉ? ምንም አላወራም ከዛሬ በኋላ የእናንተ መልስ ሲሰጣችሁ እንደዚህ ነው ግብግብ የምትሉት። አያችሁ አይደለ? በባልና ሚስት መሀል ጣልቃ አትግቡ። የእናንተ ባል ነጭ የሆነ እንደሆነ ሀበሻም እንደናንተ መሆን አለበት እንዴ? ይኸው ትናንትና ተንገበገብን ተቃጠልን እኮ እንዴት ትላለች ሲሉ ነበር። ከዛ መለስ አድርገው እንደው ብዙ ስለሆኑ አንደኛው ሲናደድ አንደኛው በሌላ መለስ እያደረጉት አመሹ ማለት ነው። አያችኋ? ባልና ሚስት መሀል ጣልቃ አትግቡ። ሰምታችኋል። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እዚህ ቻናል አዲስ ከሆናችሁ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን በኮመንት ስር ያስቀምጣችሁ። የቡቡዬና የሃይሚዬ አድናቂ ቤተሰቦች አብረን እንቀጥላለን ማለት ነው። እንግዲህ ዛሬ ቡቧችን ማለት ነው ምን እንደሆነ አናቅም። አዲስ ነገር አለ ተብሏል። ወይ የእዩ ልጅ የኔ አይደለም ሊባል ነው። እኔ የገመትኩት ነው የምነግራችሁ። ወይ ደግሞ ለማዘር እኔ በረንዳ ኖሬም ቢሆን ለእናቴ ቤት ሰራለሁ ብሏል። ቅድሚያ ለእናት ነው በነገራችን ላይ የሃይሚን ያስቀድመው ያው አፋቸው ለእናቱ እንዲህ ያደረገ ምናምን ትናንት የሃይሚን ራሱ የሃይሚ ነው ተብሎ ራሱ ለእናቱ ነው እያደረገ የተባለ የነበረው። እንደዛ ነው ያስቀደመው ይመስለኛል። ወይ ለማዘር ሊሆን ይችላል። ሁሉንም ነገር ጥቅቅ አርጌ ጨርሼ ሌላ ነገር ውስጥ ከመግባቴ በፊት ነገ ላገኝሽ እፈልጋለሁ ሲል ነበር። እንግዲህ ዛሬ ማለት ነው ትናንትና ሲል ነበር ብሩኬ። እንግዲህ በደስታ እንዲገናኙ የሆነ ማለት ያፈሩት ፍሬ የሆነ ወይም ደግሞ የሰሩት የሆነ ምንድን ነው ስኬታማ የምሆንበት ነገር በቃ የለፋሁበት ነገ ዛሬ የኔ ቀን ነው ብሏል። እና ይችን ቀን እንግዲህ ሁለቱም ደስታቸው እንዲሆን መልካም ምኞቴ ነው። ከወዲሁ መልካም ምኞቴን እገልጻለሁ። ምክንያቱም ብሩክ ለእያንዳንዷ ነገር ለሚያስባል ለተናገራት ነገር በሚዲያ ላይ ቃል የገባውን ነገር ሁሉ ምንም ሳያደርግ ቀርቶ አያውቅም። እስካሁን ድረስ የቀረበት የእናቱ ቃል ነበር። እንግዲህ የእናቱ ቃል ደግሞ ዛሬ እንዲፈጸምለት መልካም ምኞቴ ነው። ሌላ ነገርም ከሆነ አላውቅም፣ ግን እኔ እንደዛ ይመስለኛል። ግን ቢሆን ደስ ይለኛል። እግዚአብሔርም በጣም ደስ ይለኛል። አንደኛ ወንድሙ ሁሉ ነገር መስዋዕትነት የከፈለበት ነው። እናት ደግሞ ከምንም በላይ ትደሰት፣ ከምንም በላይ ማለት ነው። ሁሉም ነገር ይደርሳል። እነሱ ልጆች ናቸው ሃይሚና ብሩኬ። ያው አለመግባባት ሲፈጠር እንዲህ ይከፋል ምናምን እንጂ ሃይሚና ብሩኬ እያደረጉ ያሉት ነገር እውነት ለማንም ለወጣቱ
አርአዊት ናቸው። የምሬን ስነግራችሁ ማለት ነው። ምክንያቱም አርአያ ናቸው። የምሬን ስነግራችሁ ማለት ነው። ምክንያቱም እኔ አሁን ትንሽ የሚደብረኝ ነገር ትናንትና ደግሞ ብሩኬ ቀበቶውን ፈቶ ነበርና ቀበቶውን የሚፈቱት ባይዘው ድራይቨሮች ማለት ነው። ሹፌር ሲሆኑ ወንዶች ቀበቶ ይፈታሉ። እዚህ አላያችሁም? ዱባይ ላይ እንኳን ታክሲ ምናምን ሲወስዷቸው ቀበቷቸው ይፈታል። ለምን? መኪና ውስጥ ቁጭ ሲሉ እምብርታቸውን ይቆረቆራቸዋል። ለዛ ነው። ሙድ እያያዛችሁበት ነበር ቲክታክ ላይ ገርሞኝ። ምን አሳያችሁ? እሱን ቀበቷውን እናንተ አለች እኮ አጠገቡ ይኸው ጠዋትና ማታ እያለቀሰች አታዩም እንዴ? አታሳዝናችሁም እንዴ? ለምን ታያላችሁ እንደዛ? ጉድ እኮ ነው ቤተሰብ። እና ለዛ ነው ቀበቶውን የፈታውን እንጂ ሌላ ሴት አድርጎ የሆነ ለፍዳዶች እኮ ናቸው አንዳንዶቻችሁ። በስመ አብ ስንት የወረደ ጭንቅላት ያለው ሰው አለ በየመንገዱ ነው እንዲሱ የሚያደርገው። ጉድ እኮ ነው። እኔ አሁን ከብሩክ አሁን በቃ ደስ የሚለኝ ነገር ማለት ነው ይሄ ድራማ በቃ ለሀይሚ ለራሷ ማለት ነው ለሀይሚ ለራሷ በቃ የሆነ ጥሩም ሰራችሁ መጥፎም ሰራችሁ ይሄንን ኃላፊነትን ተወጣችሁም አልተወጣችሁም ይህን ነገር በግልጽ ኢንተርቪው ቢደራረጉ በጣም ደስ ይለኛል። ምክንያቱም እንደ ሴት ልጅ ብዙ መስዋዕትነት ከፍላለች ሀይሚ እውነት ከዚህ ድራማ ላይ ማለት ነው። ብታቅም ባታቅም በተለይ ደግሞ ካወቀች ብዙ ስህተት አለባት። እያወቀች ከሆነ ይህን ድራማ የሰራችው ብዙ ስህተት አለባት። ግን ደግሞ ሳታቅ ከሆነ የሰራችው በጣም 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 በቃ ለዚህ ፍቅር በቃ በተቻላት መጠን በሴትነት አቅሟ ብዙ መስዋዕትነት ከፍላለች ብዬ ነው እኔ የማስበው። እኔ የተረዳኋትን ነው የምላቸው ቤተሰቦች። ግን እያወቁ አውቃ ደግሞ ከሆነ በመሀል ያደረጉት ነገር በጣም ስህተት ነው ያደረገችው ነገር ማለት ነው። ብሩኬ ጋር ያለው ስህተት ደግሞ ምን እንደሆነ ታውቃላችሁ? በመጀመሪያ በቃ ማለት ያለውን ነገር እኔ ተናግሯል። እሱ ቃል ገብታ ነው የሄደችው ሁሉ ነገር እንዳይበላሽበት ቃል አስገብቷታል። ግን ደግሞ ያ ቃል ፈረሰ። ያ ቃል የፈረሰው ደግሞ በቃ በምትወደው ሰው ነው ሁሉም ነገር የመጣባት። መቋቋም አልቻለችም። ኦኬ ይሄን እረዳታለሁ እኔ በራሴ አሴፕት ያደረግኩት ነገር። ግን አሁን የምፈልገው ነገር ቢኖር ከብሩኬ ያ ልጅ እንዳልተረገዘ በምን አይነት ምክንያት ይሄ ኬዝ እንደተሰራ በምን አይነት ልጅቷን አግኝቻታለሁ እንዳለ ከሀ እስከ ፐ ድረስ ሚዲያው ላይ ቢያስረዳ ኦ ማይ ጋድ በጣም ደስ ነው የሚለኝ። የምሬን ስነግራችሁ እንዲህ ተለባብሶ መቅረት የለበትም። በቃ እኔ ይሄን ነገር ብሩክ እንዲያደርግ ሚሽን አድርጉለት። ሁላችሁም ደጋፊዎቹ የብሩክ ደጋፊዎች የምትወዱት እህቶቹ ይሄን ነገር ብቻ እንዲያደርግ ሚሽን አድርጉት። ምክንያቱም ካለቀ በኋላ ገና ነው ገና እንግዲህ አይዶ ነው አላቅም። ካሁን በኋላ ከዛሬ በኋላ ያለውን ነገር አይተን ነው መወሰን የምንችለው እንጂ አሁን አለቀ ማለት አንችልም። ምክንያቱም አለቀ የሚባለው እዛ ልዩ ስታቆም ነው። ልዩ የምታደርገውን ነገር እያያችሁ ነው። ልዩ ለልጅ ያስፈልጋል እያለች ነው። ሀይሚ ደግሞ ትናንት ምናለች? በቃ ልጁንም እኛን ማሳደግ እንችላለን፣ ቤትማ ካለን ሀብት ነበር እስከዛሬ የሚያሳስባት ሀይሚ ማለት ነው። ያው ልጅ ወልዶ እንግዲህ ቅድመ ዝግጅት የሚባል ነገር አለ። ዝም ብሎ መውለድ ዝም ብሎ እንትን ማለት አይደለም። ይሄን ነገሯን ወድጀላታለሁ ሀይሚ አርቃ ማሰቧ። ግን ደግሞ ይሄን ሳስብ ምን አሰብኩ መሰላችሁ? ሀይሚና ብሩኬ አይተዋወቁም እንዲህ እንድል አደረገኝ። ምክንያቱም ምን ይኖራቸው ምናምን አይተዋወቁም እንዲህ አልኩኝ ማለት ነው። እኔ አሁን እዚህ በምሰራበት ሰዓት እኔ ጀስት አሁን የሆነ የሆንኩት የሆነ ያለኝን ነገር ፋሚሊዎች ሳያውቁ ፋሚሊዎቼ ጋር ምንም አይነት ነገር የምደብቀው ነገር የለኝም። ጀስት ያኔ ያለኝን ነገር እንትን እላለሁ። የተወሰነ ነገር እንትን ብልም ብቻ ያንን ሰው ምን እንደሆነ እንዴት አልተዋወቁም ሀይሚና ቡርኬ የሚለው ነገር ጥያቄ አድሮብኛል። አንድ ሁለተኛ ነገር ደግሞ ለዚህ ሁሉ መስዋዕትነት የከፈለበት ቡርኬ እንደዚህ ሁሉ ርቀት እንግዲህ ልጅ አስረግዣለሁ ብሎ ቪዲዮ መስራት ሚዲያ ላይ መውጣት ማለት በሱ ስም አገናነን በሱ ማለት በቃ ክብሩን በሚወድ ወንድ ይሄን ነገር እንዴት ሊሰራው ይሄን ሪስክ እንዴት ሊሰራው እንደቻለ እኔ በደንብ ብሩኬ ኢንተርቪው እንዲያደርግ በጣም እፈልጋለሁ። ቤተሰቦች ማለት ነው በጣም ምክንያቱም ካሁን በኋላ ይሄ ነገር ተለባብሶ ምናምን ተዘግቶ ከዛ አሁን ሀይሚም እያለቀሰች ነው፣ ስሜታዊ ሆናለች። በቃ ደስ ብሏትም ይሁን ከፍቷትም ይሁን የምታለቅሰውን ነገር አናቅምኛ። ግን ሰው የወሰደው ጀስት በቃ ብሩኬ የሆነ ነገር ሲያደርግላት ታለቅሳለች፣ ትወደዋለች የሚባል ነገር ነው። ሰው የሚረዳው እንደዛ ነው። ግን ደግሞ አንድ ሰው ማለት የምትወዱት ሰው የፈለገ ነገር ተስፋ ቆርጡ ምንም ሲያደርግላችሁ ከዚህ በፊት ያለፈው ጥሩነቱ መጥቶ እናንተን በጣም ነው ውስጣችሁን አሚሯችሁን የሚጎዳችሁን። አሁን ሀይሚ እንደዛ ነው የተረዳኋት። በቃ እዚህ ጋር ተለያይታ እንደማትለያይ ታውቀዋለች። ግን ደግሞ አብረው ለመኖር ብዙ የሚያቃጥላት የሚያናድዳት ነገር አለ።
ምላችሁ እኔ ይሄ ሌላ ብሩኬ ሌላ ነገር አድርጓት አይደለም። የዚህ የልጁ ጉዳይ ግልጽ ስላልሆነላ ብቻ ነው። ከዛ በፊት እኮ ያለውን ነገር እኮ አስረዳች እኮ። ብሩኬ ጥሩ ልጅ ነው፣ አሁን የምናውቀው ነው። እኛ በምናየው ልክ እንኳን እኛ እናምነዋለን። እኔ ግን ከሀይሚ የሚያስጠላኝ ነገር ሁል ጊዜ የሆነ ነገር ሁኚ ስትባል እኔ አላምንህም፣ እኔ አምኜ አልሄድም፣ እኔ እንደዚህ እሱ ነገር ግን በጣም ያስጠላኛል። በጣም ከምላችሁ በላይ ማለት ነው። ምክንያቱም አንድ ሰው ሳታምኑት አንድ እርምጃ አትራመዱ። የመሬን ዝነግራችሁ ለወደፊትም ሆነ ለኋላም ሆነ በጣም የሚያስጠላ ነገር። በቃ እናንተ የሆነን ሰው እመኑት፣ ውደዱት፣ በቃ ተበደሉ እናንተ። ከዛ እግዚአብሔር ከወደቃችሁበት እግዚአብሔር ያነሳችኋል እንጂ ሁሌ በጥርጣሬ የምታረጉት ነገር ደግሞ ሁል ጊዜም የሆነ ጤናማ ኑሮ የምትኖሩ አትሆኑም። ጤናማ ህይወት አይኖራችሁም። እና ሰውን ስትቀርቡ አለመጠራጠር። እኔ ከሀይሚ የምነቅፈው ነገር ቢኖር አላምንህም የምትለው ነገር፣ ከዛ እንደዛ ብላ ደግሞ ትሄዳለች እኮ አትቀርም እኮ። ይሄ ነገሯ ብቻ ይደብረኛል። ለእውነትም ይሁን ለውሸትም ቢሆን ይሄ ነገር ይደብራል በጣም ማለት ነው፣ ከምነግራችሁ በላይ ማለት ነው። ወደ ብሩክ ጋር ስንመጣ ደግሞ እኔ ከብሩክ የሚደብር ነገር እኔ ምንም አላይም እስካሁን ድረስ። ምክንያቱም እንደ ድራማ የተጠቀመው ነገር ነው እሱ ማለት ከእሷ ሲመጣ ነው ክፉ ነገር የሚናገረው። እሷ ካልተናገረች እሱ ክፉ ነገር አይናገርም። ግን እሷ ስትወረውርበት እሱም ደግሞ ማይሆን ነገር ይወረውራል። በጣም የሚያስጠሉ ነገሮችን ይወረውራል። ግን ደግሞ እሷ ካልተናገረች እሱ አይወጣውም፣ አይናገርም። ይሄ ነገር ሁለቱ ጋር የሆነ ወደፊት ለኑሯችሁ አብራችሁ መኖራችሁ ስለማይቀር እኔ ተስፋ አልቆርጥም። ቤተሰብ አብረው ይኖራሉ ያለሽ እነሱ ተጣልተዋል እንዳትሉኝ፣ መኖራችሁ ስለማይቀር ይችን ነገራችሁን ብትተሳሰቡ በጣም የተሻለ ነው ብዬ አስባለሁ። ሌሎቻችሁ ብሩኬ አግባና አውጣኝ እያለች ነው ከአባቷ ቤት ለምትሉ አነጋገራችሁ ማስተካከል የምትሉ እናንተ ራሳችሁ ተስተካከሉ። መጀመሪያ ለብሩክ ንግግር ሳይሆን እናንተ መጀመሪያ ተስተካከሉ። ስትስተካከሉ ኖ አባባላችሁ ገብቶኛል ምን ልትሉ እንደሆነ፣ ግን ደግሞ እሱም እንደዛ እያሰበ ነው የሚለውን ነገር ሳትረዱ ወደ ሌላ ቦታ እየወሰዳችሁ የምተረጉሙለት ሰዎች አላችሁ። እኔ አሁን የዚችን ገብቶኛል አባባሏ ምን እንደሆነ፣ ግን ደግሞ በስንት ነገር ይተረጉማል ይህ አማርኛ። ብሩኬም ሲያወራ የሚያወራቸው ወሬዎች እንደዛ ብለሽ ለመረዳት መሞከር መቻል አለብሽ። ሲቀጥል ደግሞ በብሩክ አንድ ነገር ሲመጣ የምትሉትን ነገር ትናንትና ሀይሚ በማልቀሷ በቃ ለኦዲየንስ ነው የተሰራው። አዎ ለኦዲየንስ ነው የተሰራው፣ ግን እናንተንም ያካትታል። እናንተንም ያካትት እንዳይመስላችሁ፣ እናንተንም ያካትታል። እና ትናንት ምን አሉ? ተቃጠን ተናደን ዝም አሉ። እሱ ቢሆን ግን ስንት ነገር ሲከፍቱ ነበር የሚያመሹት። መሆን የለበትም። ለምን ሁለቱንም በአንድ አይናቸው አታዩዋቸውም? ለምን ምን አረጓችሁ እነሱ? በቃ ቢጣሉ እንኳን እኮ እኛ አይመለከተንም። ቢጣሉ እንኳን እኛ ዋሽተን ወይ እናስታርቃለን እንጂ እሱ እንዲህ አድርጎላት እሷ እንዲህ አድርጋ እሷ ይህን ወስዶባት እሷ ይህን ፈጥሮ ማለት የለብንም። እንደዛ የእነሱን ቁሳቁስ መቁጠር የለብንም። በቃ እዚህ ጋር ተጣልተው ስለመጡበት ነገር ብቻና የሰሩት ቪዲዮ ላይ ነው ፎከስ አድርገን መናገር ማውራት የምንችለው እንጂ ይረዳት አይረዳት የምታውቀው እሷ የሚያውቀው እሱ፣ እኛ አናውቅም። እኛ ባየነው ልክ ነው የምናወራው። ለማንኛውም የዛሬውን ደስታ ለመቋደስ ያብቃን። ቡቡዬ የኛ ጀግና ታኮራናለህ ሁሌም። ሀይሚሻም እንደዛው እናመሰግናለን። ባይ ውብ ሀገሬ